ጀበናን ተመልከቱልኝ የጥንታዊ ምህንድስና ጥበብ ውጤት። ጀበና ታሪካዊ ባህላዊ ዕቃ ብቻ አይደለም፣ የሙቀት ሳይንስ ድንቅ ሥራ እንጂ። ይህ ጥቁር ቀለም ቅብ ወይም ጭስ አይልም። ይህ ጥቁር ቀለም ቅብ ወይም ጭስ አይልም። በማቃጠል ሪተት የሚፈጠር ኬሚካላዊ ለውጥ ነው። በአቶም ደራ የመጣ ጥቁረት የብረት ጸባይ ያለው፣ ሙቀትንም አምቆ የመያዝ ችሎታ ያለው። የጀበናው ረጅም አንገት እንደ ጭስ ማውጫ እንፋሎት ያሰወጣል እንጂ ጭስ አያሰገባም። ይሄም ቡናችን ጭሰ 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 ጭስ አይልብንም። ይሄም ቡናችን ጭሰ ጭሰ ጭስ አይልብንም። የጀበናው ጆሮ ያለ ጨርቅ ማያዝ ይቻላል የፈለገ ቡናው ቢንተከተክ። የጀበናው ክብ ቅርጽ የቡናን አተላ ወደ ታች እንዲዘቅጥ በማድረግ የተፈጥሮ ማጣሪያ ይፈጥራል። ዘመናዊ የብረት ማንቆርቆሪያዎች ሻይ ቅጠሉን ለማጣራት ወንፊት ሲፈልግ፣ ጀበና ግን የአሰራሩን ድፍልቀት ወንፊት አላሰፈላል ያረገዋ